والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن ከሳምንታዊ ፕሮግራማችን የዛሬ ቆይታችን ሀል ዲኑ ዩስሩን አም ዑስሩን የሚል ነው። እስልምና ሃይማኖት ገር ወይስ ቸጋራ? የቱ ነው የእስልምና መገለጫ? በጣም ችግር ያለ ጥብቅ ያለ ክር ያለ ነው ወይስ ገር? የቱ ነው ለእስላም ከእስላም ስንማር ማለት ነው የሚለው የምንመለከት ሲሆን عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن الدين يسر ولن يشاد الدين أحد إلا غلبه إلى الرسول عليه الصلاة والسلام. من معناته أبو هريرة الرسول عليه الصلاة والسلام قالوا إن الدين يسر سنة ሃይማኖት ገር ነው። ولن يشاد الدين أحد እስልምና ሃይማኖትን ከሚገባው ከሚጠበቀው በላይ አንድም ሊያከብር የሚችል የለም። ወንድ ሴት ሳይባል ወጣት ሽማግሌ ካጠበቀው ኢላ ገለባ ቢያሸንፈው እንጂ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ከሚገባው በላይ ያጠበቅን ያሸንፋል። እንዲሰለች እንዲደግም እንዲታክት ያደርገዋል ማለት ነው። በዛው ተቃራኒ አንጻር ደግሞ ከሚጠበቀው በላይ ማግራትም እንደዚሁ የተወገዘ ነው። መሆን ያለበት ዲኑ ያጠበቀውን ማጥበቅ፣ ዲኑ ያገራውን ማግራት፣ ዲኑ ያዘዘውን መታዘዝ፣ ዲኑ የከለከለውን መከልከል ነው። ምን ይላሉ ረሱል ዓለይሂ ሰላቱ ወሰላም? ፈሰድዱ መካከለኛ ሁኑ፣ ወደ መልካም በመጓዝ ከመጥፎ በመቆጠብ መካከለኛ ሁኑ። ወቃሪቡ ቅረቡ፣ የታዛችሁትን ለመፈጸም የተከለከላችሁትን ለመከልከል እንደወረደው ለመስራት። ወአብሽሩ አብሽሩ ደስ ይበላችሁ። ወስተዒኑ ብልጉድዋ በጠዋት በማለት በጊዜ በመስራትም ታገዙ። ወረውሃ ከፀሐይ ሙቀት መቀነስ በኋላ ከሰዓት በኋላ በመንቀሳቀስ ታገዙ አሉ። ወሸይእን ሚነ ዱልጃ በሌሊቱ የሆነ ሰዓታት ላይ በኢባዳ ላይ በመመርታት ታገዙ አሉ ረሱል ሰለላሁ ዐለይሂ ወሰለም። እነዚህ ሶስት ጊዜዎች ለኢባዳ ንቃት ነሻጣ የምናገኝባቸው ሰዓታቶች ወይም ጊዜዎች ናቸው። ሙተፈቁን ዐለይሂ ቡኻሪና ሙስሊም የተስማሙበት ዘገባ ነው ይላሉ። ወፊ ለፍዝን ወልቀስደ ልቀስዳ ተብሩሁ ስርዓተ ጸሎት ላይ መካከለኛ ሁኑ፣ መካከለኛ ሁኑ፣ ወደ ዋና ግባችሁ ትደርሳላችሁ፣ የአላህን ውዴታ ታገኛላችሁ። አብዝቶ በማጥበቅም ይሁን አብዝቶ በማላላት ወደ አላህ መቃረቢያ መንገድ የለም። በመካከለኛው ያዘዘውን በመታዘዝ የከለከለውን በመከልከል ሁሉ ያለውን ሆኖ በመገኘት ወደ አላህ መድረስን ሞክሩ ይላሉ ረሱል ዓለይሂ ሰላቱ ወሰላም። አላህም በዚሁ ተመሳሳይ ዩሪዱ ላሁ ቢኩም ልዩስራ ወላ ዩሪዱ ቢኩም ልዑስራ አላህ ሊያገራላችሁ ነው የሚፈልገው። አላህ እናንተ ላይ ሊያጠብቅባችሁ አይፈልግም ይላል። ጾም ቁሙ ተብለናል። የአምስት ጊዜ ሰላት ስገዱ፣ ሐጅ ፈጽሙ፣ ዘካ ስጡ ተብለናል። ይህ ሁሉ በደንብ ሲጠና በተገራ መንገድ ነው የተደረገው። ለምሳሌ ዘካት ስንሰጥ ከመቶ 2.5 ነው የምንሰጠው። ትንሽ ነው። 100% ሰጠው 2.5 መስጠት ብዙ አይደለም። ጾም በዓመት አንዴ ነው። እሱም ህመምተኛ ከሆንከ መንገደኛ ከሆንከ መብላትና በሌላ ጊዜ መክፈት ይቻላል ተብሏል። ሐጅ በባለ ሀብቶች ነው፣ ሲችሉ ነው፣ ባልቻሉ አላደረገው ማለት እና ሁሉ ሰላት ሰዎች ስንመለከት ሰላትን ብንወስድ መጠያየቂያ፣ እርስ በርስ መፈላለጊያ፣ መማማሪያ እና መረዳጃ ብዙ ገጠመኞችና ጥቅሞች አሉት። ወንጀል ማስማሪያ ነው እና የጠበቀ ድንጋጌ ሆኖ የምናየው አንድ ኢባዳ የለም። ለዚህ ነው አላህ ዩሪዱ ላሁ ቢኩም ልዩስራ ወላ ዩሪዱ ቢኩም ልዑስር። አላህ ለእናንተ ሊያገራላችሁ ነው የሚፈልገው፣ ሊያከብድባችሁ አይፈልግም ይላል። በተመሳሳይ ሊየሽሀዱ መናፊዐ ለሁም ይላል። አላህ የተለያዩ ሐጅ ስራ ጸሎቶችን ስሩ እያለ የተለያዩ ኸይር ስራዎችን ስሩ እያለ ለእነሱ ብዙ ጥቅሞችን እንዲሳተፉ ነው፣ ብዙ ጥቅም እንዲያገኙ ነው፣ ብዙ አትራፊዎች እንዲሆኑ ነው የሚለው ረሱሉም ዓለይሂ ሰላቱ ወሰላም። በተመሳሳይ ፈተቁላህ አላህ በሌላ አንቀጽ ፈተቁላህ መስተጣዕቱም ይላል። አላህን በቻላችሁ ተገዙት ይላል።
በተመሳሳይ ረሱሉም እንደዚሁ ይላሉ። ምን ይላሉ? ኢዛ አመርቱኩም አምራ ቢአምሪን በአንድ ትእዛዝ ካዘዝኳችሁ ወይም ባዘዝኳችሁ ጊዜ ፈአቱ ሚንሁ መስተጣዕቱም የቻላችሁትን ፈጽሙ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ወፊ ሐዲስን አኸር በሌላ ሐዲስ ደግሞ የሲሩ አግራሩ በቻላችሁት ኢስላም ባገራው አግሩ ወላ ቱዐሲሩ ሰዎች ላይ አታጥብቁባቸው አላህ ያላጠበቀውን ነገር ወበሽሩ አብስሯቸው ወላ ቱነፍሩ አታበረግጓቸው ይላሉ። ومن هذه النصوص عدة قواعد ከነዚህ አሁን ካየናቸው ሐዲሳዊና ቁርአናዊ ጥቅሶች ብዙ መርሆችን የምንማር ሲሆን የመጀመሪያው التيسير الشامل للشريعة على الوجه العموم ሁለንተናዊ በሆነ መልኩ ሁለንተናዊ የሆነ እስላማዊ ማግራራትን እንረዳለን። እስላም አድርጎታል እስላምን። ሁለተኛው አልመሸቀቱ ተጅሩ ተይሲር ወቅተ ውሱሊሃ እንደው ከአቅም በላይ ችግር ሲመጣ በተገኘ ጊዜ ምን ያደርገዋል? ያልተጠበቀ ማግራራትን ያመጣል። ለምሳሌ የምንበላው ባጣንበት ቦታ ሐላል ምግብ ባጣንበት ቦታ በቅት መብላት ይቻላል። ህይወት ማዳኛ ነው የምንበላው። ጠግበን መብላት አይቻልም። ቋጥረን መሄድ አይቻልም። አጣብቂኝ ውስጥ ስንገባ ሐራሙ ምን ይሆናል? ሐላል ይሆናል እንበልና ህይወት አዲ የወንድ ዶክተር ከሌለ ወንዶችን የሴት ዶክተር ልታከም ትችላለች። በተቃራኒ የሴት ዶክተር ከሌለ ሴቶችን የወንድ ዶክተር ሊያክማቸው ይችላል። ለደረሰው ገጠመኝ ለምን ጭንቃጭንቅ ሊሆን ይችላል። ከሞት አዲ ሊሆን ይችላል። እነዚህ የመሰሉ ከአቅም በላይ ችግሮች ሐላልን ምን ያደርጋሉ? ሐራምን ሐላል ያደርጋሉ ማለት ነው። ይሄ ነው አልመሸቀቱ ተጅሩ ተይሲር የሚለውን እንረዳለን። ሌላው ኢዛ አመርቱኩም ቢአምሪን ፈአቱ ሚንሁ መስተጣዕቱም ኢባዳ ስናደርግ የቻልነውን ነው። የቻለ ሰው ቆሞ ይሰግዳል። ለምሳሌ ያልቻለ ተቀምጦ ይሰግዳል። ያልቻለ ተጋድሞ ይሰግዳል። ያልቻለ ተንጋሎ ይሰግዳል። ያልቻለ በትከሻ ይሰግዳል ማለት ነው። ጭራሽ ያልቻለ በሐሳብ ይሰግዳል። ለምን? ሊአነ ሰላት ላ ተስቁጡ ሰላት ማዳመ ያዕቅል ብለዋል ሻፊዒያዎች። የሰላት መቅረት አይችልም አቅል እስከሰራ ድረስ ሙሉ ሰውነት ያንቀሳቀስ ብለህ አቅል እስከሰራ እንደየ አቅምህ የቻልከውን የተባለ በሐሳብ እስከ መስገድ ትሰግዳለህ ማለት ነው። እኛስ ያን አይን ሳንደርስ እንደፈለግ ነብዩ ያየነውን የምንተው ሰዎች የለንም። ሰላቱን እስላም ይሄን አይን አክብሮት ማለት ነው። መተው የለበትም ግን እንደቻልከው ተብሎ በዚህ አይን ተብለን እኛ ግን ለዱንያዊ ጥቅማ ጥቅም እንተዋለን። ሌላ አራተኛ የምንረዳው መርሆ ተንሺጡ አህለል አዕማል ወተብሺሩ بالخير والثواب المرتب على العمل በሚሰሩት ስራ ተያያዥነት ያለው ደሞዝ እንዳላቸውና ከአላህ ኸይር እንደሚያገኙ መልካም ሰሪዎችን ማብሰር እንዳለብን አራተኛው መርሆ እንማራለን ማለት ነው። የመጨረሻ አምስተኛው መርሆ አልወሲየቱል ጃሚዓ في كيفية اليسير السير والسلوك በአካሄዳችን አኳኋንና በማህበራዊ ኑሯችን አኳኋን ሁለንተናዊ ወይም አጠቃላይ የሆነ ንዛዜን እንረዳለን ማለት ነው። ወደ ማን ስንጓዝ? ኢለላህ ወደ አላህ ስንጓዝ እንዴት መጓዝ እንዳለብን አላህ አድርጎ ያለን ስርዓት ሰዎች ስንፈጽም እንዴት መፈጸም እንዳለብን ንዛዜ እንረዳለን። አለዚ ቱግኒ አን ኩል ሸይ ከሁሉ የምክር አይነት የሚያብቃቃ የሆነ ምክር ነው። ከቁርአኑ ከሐዲሱ ያገኘን ያለ ነው ማለት ነው። ወላ ዩግኒ አንሃ ሸይ የነዚህ ጥቅሶች ቁርአኖችን ትተን ሌላ ምክር ከሌላ አካል ብንፈልግ ሊያብቃቃ የማይችል ሁለንተናዊ የሆነ አካሄዳችንን አኳኋን የስርዓተ ጸሎታችንን አኳኋን ይህን መርሆን እንረዳለን ይላሉ የዑለማ ቀዋዒድ አልኡሱል ምሁሮች ማለት ነው። አላህ እናንተንም በሰማችሁት እንድትጠቀሙ ያድርጋችሁ፣ እኔንም ባሰማኋችሁ እያልኩኝ የዛሬ ቆይታችን እስከዚህ ይሆናል። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።